ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ከፈተና ተላቀው አዲስ ምዕራፍ የሚጀምሩ 5 ዕድለኛ ኮከቦች። ሰላም ጤና ይስጥልኝ። ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች በያላችሁበት ሰላምና ፍቅር ለእናንተ ይሁን። ለመሆኑ ላለፉት ወራት አልፎ ተርፎም ለዓመታት መቼ ነው ከዚህ አዙሪት የምወጣው? መቼ ነው የኔ ተራ የሚመጣው? መከራዬስ መቼ ነው የሚያበቃው ብላችሁ በብቸኝነት ጠይቃችሁ ታውቃላችሁ? ያ የከበዳችሁ ቀን፣ እንቅልፍ የነሳችሁ ጭንቀትና መፍትሄ ያጣችሁለት ፈተና አሁን ሊያበቃ መሆኑን ብነግራችሁስ? እንደ ግልቢያ ፈረስ በአንድ አዙሪት ውስጥ እየሮጣችሁ ነገር ግን የትም እንደማትደርሱ ተሰምቷችሁ ያውቃል? ላለፉት ወራት አልፎ ተርፎም ለዓመታት። መቼ ነው ከዚህ አሰልቺ ሕይወት የምወጣው? መቼ ነው የኔ ተራ የሚመጣው ብላችሁ የጠየቃችሁበትን ጊዜያት አስታውሱ። ያ የከበዳችሁ ቀን፣ እንቅልፍ የነሳችሁ ጭንቀትና መፍትሄ ያጣችሁለት ፈተና አሁን ሊያበቃ መሆኑን ብነግራችሁስ? እንኳን ደስ አላችሁ። ሚያዝያ 2018 ዓመተ ምህረት ተራ ወር አይደለም። በጠፈር ሳይንስና በከዋክብት ጥናት ታሪክ ውስጥ ታላቅ ስፍራ የሚሰጠው ወር ነው። በሰማይ ላይ ታሪካዊ ለውጦች የሚፈጠሩበት፣ ከ84 ዓመታት በኋላ የሚከሰት ብርቅዬ የፕላኔቶች ሽግግር የሚታይበትና 7 ግዙፍ ፕላኔቶች በአንድነት ተሰባስበው ለሰው ልጅ አዲስ የብርሃን በር የሚከፍቱበት ልዩ ምዕራፍ ነው። እነዚህን 5 ኮከቦች በወሩ ያላቸውን እንቅስቃሴ በአማካኝ ስሌት በቀረበው ርዕስ ላይ ተመርጠው የቀረቡ መሆናቸውን ከግምት ውስጥ በማስገባት የዛሬ ፕሮግራማችን እንድትከታተሉ በአክብሮት እናሳስባለን። ዛሬ በዚህ ልዩ ትንታኔያችን ከብዙ ፈተናዎች ተላቃችሁ አዲስ የሕይወት ምዕራፍ የምትጀምሩትን 5 የኮከብ ምልክቶች በዝርዝር እንመለከታለን። እናንተም ከነዚህ ዕድለኛ ከዋክብት መካከል ትሆኑ ይሆን? እስከ ፍጻሜው አብራችሁን ቆዩ፣ ምክንያቱም ሕይወታችሁን የሚቀይርበት ምስጢር ያለው እዚህ ትንታኔ ውስጥ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አንድ ጀሚኒ። የመጀመሪያው የለውጥ ባለቤት ጀሚኒ ነው። የጀሚኒ ተወላጆች ሚያዝያ 2018 በሕይወት ዘመን አንዴ ብቻ የሚከሰት ታሪካዊ ለውጥ ይዞላችሁ ይመጣል። ታላቁ ለውጥ አምጪ ፕላኔት ዩራነስ ከ84 ዓመታት ረጅም ጉዞ በኋላ ለመጀመሪያ ጊዜ ወደ እናንተ ምልክት በሚያዝያ 17 ቀን ይገባል። ይህ ምን ማለት እንደሆነ ያውቃሉ? ላለፉት 7 ዓመታት በውስጥ ሰላም ማጣት፣ በማይታወቁ መንፈሳዊ ፈተናዎችና በጭጋጋማ ሕይወት ውስጥ የቆያችሁበት አድካሚ ውደት አሁን በቃው ማለት ነው። የፍቅር ሕይወታችሁ እስከ ሚያዝያ 16 ድረስ ነገሮች በጥላ ስርና በዝምታ ቢቆዩም ከዚያ በኋላ ግን የፍቅር ፕላኔት ቬነስ ወደ እናንተ ምልክት ስትገባ ማራኪነታችሁ ወደር አይኖረውም። የሚስብ ንግግርና ደማቅ ማኅበራዊ ሕይወት አዳዲስና እውነተኛ ሰዎችን ወደ እናንተ ያመጣል። የገንዘብ ሁኔታችሁ አዳዲስ ቴክኖሎጂዎችንና የፈጠራ ሥራዎችን የምትጀምሩበት የ7 ዓመት የእድገት ምዕራፍ ጅማሮ ነው። ከድብቅ ሕይወት ወጥታችሁ ብቃታችሁን ለዓለም የምታሳዩበትና በሙያችሁ የምትታወቁበት አዲስ የገቢ በር ይከፈታል። ጀሚኒዎች ሆይ ተዘጋጁ፣ ዓለም የናንተን ብርሃን ለመመልከት ጓጉታለች። ሁለት አኳሪየስ። ቀጥሎ የምናየው የነጻነት አዋጅ ያወጀውን አኳሪየስን ነው። አኳሪየሶች ሆይ
ላለፉት 7 ዓመታት በቤተሰብና በመኖሪያ ሁኔታ ላይ የነበረባችሁ አለመረጋጋትና ውጥረት አሁን አብቅቷል። ገዥ ፕላኔታችሁ ዩራነስ በሚያዝያ 17 ምልክቱን ሲቀይር ካለፉት የቤት ውስጥ ጭንቀቶች ተላቃችሁ በደስታና በፈጠራ የተሞላ አዲስ ሕይወት ትጀምራላችሁ። የፍቅር ሕይወታችሁ ልክ እንደ አዲስ የፊልም ሥራ አስደሳችና አስገራሚ ይሆናል። ድንገተኛ ግንኙነቶችና ያልተጠበቁ የፍቅር አጋጣሚዎች ይፈጠራሉ። ራሳችሁን በነጻነት የምትገልጹበትና ከእኔ ማን ነኝ የሚለውን ጥያቄ በተግባር የምታሳዩበት ጊዜ ነው። የገንዘብ ሁኔታችሁ፣ የፈጠራ ሥራዎቻችሁና የጥበብ ችሎታችሁ ዋና የገቢ ምንጭ ይሆናሉ። አዳዲስ የኢንቨስትመንት ሐሳቦች ወደ አእምሮአችሁ ይፈሳሉ። የፈለጋችሁትን ፕሮጀክት ለመጀመር የሚያስችል የገንዘብና የሐሳብ ነጻነት ታገኛላችሁ። አኳሪየሶች፣ ሰንሰለታችሁ ተሰብሯል። ወደ ፈለጋችሁት ከፍታ እንፈሱ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። 3. ቪርጎ። ሦስተኛው የሙያዝ ላይ የሚያደርገው ቪርጎ ነው። ቪርጎዎች ሚያዝያ 2018 ከገንዘብ ነክ ውጥረቶች ተላቀው በሙያቸው ትልቅ ዝላይ የሚያደርጉበት ወር ነው። በሥራ ቦታችሁ ላይ የነበረው አሰልቺና የተገደበ ሁኔታ ተቀይሮ አዲስና ዓለም አቀፍ ዕድሎችን የምታገኙበት ታላቅ ምዕራፍ ይከፈታል። የፍቅር ሕይወታችሁ ከአሁን በኋላ ከከንቱ ወሬ ባለፈ በተግባር የሚገለጽና መረጋጋት ያለበት ፍቅር ትፈልጋላችሁ። ከዋክብቱም ይህንኑ ይሰጧችኋል። ግንኙነታችሁ ወደ ተሻለ መከባበር ይሸጋገራል። በተለይ ከርቀት ካሉ ወይም ከውጭ አገር ሰዎች ጋር የፍቅር ግንኙነት የመጀመር ዕድላችሁ ሰፊ ነው። የገንዘብ ሁኔታችሁ በመጋቢት 23 የተካሄደው የሙሉ ጨረቃ ተጽዕኖ በገንዘብ ቤታችሁ ላይ ስለሚቆይ ለረጅም ጊዜ ስትጠብቁት የነበረው የገንዘብ ጥያቄ አሁን ምላሽ ያገኛል። የቆዩ ስልቶችን ትታችሁ በዘመናዊና በአዳዲስ የገቢ ምንጮች ላይ በማተኮር ሀብታችሁን በአጭር ጊዜ ታሳድጋላችሁ። አራት ሊብራ። አራተኛው የስኬት ማማ ላይ የሚወጣው ኮከብ ሊብራ ነው። ሊብራዎች ወይ ሚያዝያ ለእናንተ የራስን ማንነት የማግኛ ወር ነው። ከሰዎች ጋር ባላችሁ ግንኙነት የነበረው ከመጠን ያለፈ መስዋዕትነትና ራስን መከፋፈል አብቅቶ ለራሳችሁ ቅድሚያ መስጠት የምትጀምሩበት ወር ነው። በሚያዝያ መጀመሪያ አካባቢ በራሳችሁ ምልክት ላይ የሚወጣው የሙሉ ጨረቃ ብርሃን ትልቅ የግል ስኬትና ዕውቅና ይሰጣችኋል። የፍቅር ሕይወታችሁ፣ ግንኙነታችሁ ወደ አዲስ ደረጃ ይሸጋገራል። አጋር ለሌላችሁ ትክክለኛውንና እናንተን የሚመጥን ሰው የምታገኙበት አጋጣሚ ሰፊ ነው። ያላችሁ ግንኙነት ደግሞ ወደ ስምምነትና ወደ ጥልቅ መተሳሰብ ይለወጣል። የገንዘብ ሁኔታችሁ ላለፉት 6 ወራት ስትደክሙበት የነበረ የግል ፕሮጀክት አሁን ፍሬ ያፈራል። ከሌሎች ሰዎች ጥገኝነት ወጥታችሁ በራሳችሁ የምትቆሙበትና የገንዘብ አቅማችሁን የምታሳድጉበት አዲስ ምዕራፍ ይከፈታል። ሊብራዎች ሚዛናችሁ ተስተካክሏል። አሁን መሪነቱን ተረከቡ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። 5. ኤሪስ። በመጨረሻም የወሩ ዋና ገጸ ባህሪ ኤሪስ ነው። ኤሪሶች ወይ ተዘጋጁ፣ ምክንያቱም የዚህ ወር ሱፐርስታር እናንተ ናችሁ። ላለፉት ወራት የነበሩባችሁ ግራ መጋባቶችና የውሳኔ ማጣት ስሜቶች አሁን ይወገዳሉ። በተለይ ሚያዝያ 9 ላይ የሚወጣው አዲስ ጨረቃና 7 ፕላኔቶች በእናንተ ምልክት ውስጥ መሰብሰባቸው ታላቅ የኃይል ምንጭ ይዞላችኋል። ይህ የግል አዲስ ዓመታችሁ ወይም የፀሐይ መመለሻ ነው።
የፍቅር ሕይወታችሁ እስከ ሚያዝያ 16 ድረስ ፍቅር በዝግታና በረጋ ሁኔታ ይጓዛል ካላችሁ አጋር ጋር መግባባትና መረጋጋት ይፈጠራል። አዲስ ግንኙነት ለምትፈልጉ ደግሞ የምታሳዩት አዲስ ማንነትና በራስ መተማመን እጅግ ማራኪና ሳቢ ያደርጋችኋል። የገንዘብ ሁኔታችሁ ከሚያዝያ 11 በኋላ ትኩረታችሁ በሙሉ ወደ ገንዘብ ይዞራል። ለረጅም ጊዜ ስታቅዱት የነበረውን ትልቅ ግብ በተግባር የምትጀምሩበትና ሐሳባችሁን ወደ ጥሬ ገንዘብ የምትቀይሩበት ወርቃማ አጋጣሚ ይፈጠራል። የሪሶች መድረኩ የእናንተ ነው፣ ተጠቀሙበት። በመጨረሻም ውድ የቻናላችን ቤተሰቦች እነዚህ 5 ኮከቦች የበለጠ በሚያዝያ ወር ውስጥ የተሻሉ ከፈተናቸው ተላቀው አዲስ መንገድ መጀመር ይችላሉ ተብለው የተመረጡ ቢሆኑም ሌሎች ኮከቦችም አያካትትም ማለት አይደለም፣ በወጣው ደረጃ መሰረት እንጂ። ውድ የከዋክብት ወዳጆች ሚያዝያ 2018 ዓመተ ምህረት እንደሚነግረን ሕይወታችሁ ወደ ተሻለ ብርሃን እየተቀየረ ነው። እነዚህ 5ቱ የኮከብ ምልክቶች በተለይ ዩራነስ በሚያደርገው ታሪካዊ ሽግግር ምክንያት የቆዩ ችግሮቻችሁን ሸኝታችሁ ለሚቀጥሉት ዓመታት የሚዘልቅ ብሩህ ምዕራፍ ትጀምራላችሁ። እነዚህ 5 ኮከቦች የበለጠ በሚያዝያ ወር ውስጥ የተሻሉ ከፈተናቸው ተላቀው አዲስ መንገድ መጀመር ይችላሉ ተብለው ቢመረጡም ሌሎችም ኮከቦች በወርሃዊው ትንታኔ ውስጥ በምናቀርባቸው ትንታኔዎች የተሻሉ መልእክቶች ለራሳቸው የሚስማማ መልእክትና ብስራት የላቸውም ማለት አይደለም። እነዚህ በአማካኝ ስሌት የቀረቡ መሆናቸውን ከግምት ውስጥ በማስገባት የዛሬ ፕሮግራማችን ማጠቃለያ ተነጋግረን እንሰነባብ። ያለፈው አልፏል። አሁን ትኩረታችሁ ወደፊት ይሁን። ፈተናዎች ሊኖሩ ይችላሉ፣ ነገር ግን ከዋክብቱ እንደሚነግሩን ድሉ የእናንተ ነው። አዲሱን ምዕራፍ በደስታና በድፍረት ተቀበሉት። እናንተ ስኬታማ እንድትሆኑ፣ ደስተኛ እንድትሆኑና እንደምትፈልጉት አይነት ሕይወት እንድትመሩ ተፈጥሮ መንገዱን አመቻችታላችኋለች። ይህ ትንታኔ ለእናንተና ለምትወዷቸው ሰዎች ጠቃሚ ሆኖ ካገኘችሁት ቤተሰብ ካልሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ድጋፍ ለእኛ ብርታት ነው። ብሩህና የተባረከ ሚያዝያ ይሁንላችሁ። በሚቀጥለው የሚያዝያ ወርሃዊ ትንታኔ በተሻለ እና ሰፋ ባለ ይዘት እስክንገናኝ ሰላም ቆዩልን። ቻው።